ከዛ ልክ ውጤቱ ሲመጣ ካንሰር ነው፣ የደም ካንሰር ነው። እስከዛ ሰዓት አልታወቀም። ድፍን 3 ወር ምን እንደሆነ አልታወቀም። ደግሞ እስኪ ዋና የደም ካንሰር ምልክቶች ምንድናቸው የሚለውን ነገር ልንገራችሁ። ዋና የደም ካንሰር ምልክቶች የምንላቸው እንግዲህ አኒሚያ ወይም ደግሞ የደም ማነስ ሊኖር ይችላል። ይህ እንግዲህ አኒሚያ በሚኖርበት ጊዜ ከፍተኛ የሆነ ድካም፣ የሰውነት መገርጣትና የትንፋሽ ማጠር ሊኖር ይችላል ማለት ነው። በሁለተኛ ደረጃ ደግሞ ከዋና ምልክቶች ውስጥ የፕላትሌት ማነስ ሊከሰት ይችላል ማለት ነው። ያለ ምክንያት በሰውነት ላይ መበለዝ መጣ ትኩሳቴን ሲያዩት 39.1 ምናምን ከዛ ድንገተኛ ቶሎ አልጋ ተያዛሉና አልጋ ያስኩኝና አይቪ ፓራስታሞል ማለት ነው። ምንድነው አይቪ ሲል በደም ስር የሚሰጥ ቶሎ እንዲሰራ ማለት ነው። እሱም ሲሰጠኝ ትኩሳቴ አልቀነሰ። ከዛ ሲመረመር ኢንፌክሽን ከዛ አንድ ቀን አደርኩኝና በንጋታው አይሶሌሽን ሩም ገባሁ ለብቻዬ ማለት ነው። ደረጃ የነጭ ደም ሴል መዛባት ሊኖር ይችላል። ይህም በተደጋጋሚ በበሽታ መጠቃትና ከፍተኛ የሆነ ትኩሳት ሊኖር ይችላል። በተለይ በተደጋጋሚ የሚከሰት ትኩሳት ሊኖር ይችላል። ከታሪኩም እንደሰማችሁት ከማዕዶት እንደዚህ አይነት ምልክቶች ነበሯት። ሌሎች የተለያዩ ምልክቶች ይኖራሉ። ከነዚህ ውስጥ በምሽት በከፍተኛ ሁኔታ የላብ ስሜት ሊኖር ይችላል። ያለምንም ምክንያት ክብደት መቀነስ ሊኖር ይችላል። እንዲሁም ደግሞ የሊምፍ ኖዶች ወይም ደግሞ የሊምፍ ኖድ ሊምፋቲክ ሲስተም የምንላቸው አሉ። የነሱ እብጠት በተለያዩ በብብት አካባቢ ሊሆን ይችላል፣ አንገት አካባቢ ሊሆን ይችላል። እነዚህ አካባቢዎች ላይ የሊምፍ ኖዶች እብጠት ሊከሰት ይችላል ማለት ነው። ስለዚህ ዋና ምልክቶች እንግዲህ እነዚህ ናቸው። በተለይ እነዚህ የጠቀስኳቸው ምልክቶች በብዛት ሊከሰቱ ይችላሉ ማለት ነው። ስለዚህ አንድ ሰው የደም ማነስ ካለው፣ የፕላትሌት ማነስ ካለ፣ ነጭ ደም ሴሎች የሚዛቡ ከሆነ እንዲሁም ደግሞ ከፍተኛ የሆነ የድካም ስሜት፣ ምንነቱ ያልታወቀ ትኩሳት፣ በተለያዩ መድኃኒቶች ሊድን የማይችል ትኩሳት ካለ፣ የሰውነት መዛል ስሜት ካለ፣ እንዲሁም ደግሞ የትንፋሽ ማጠር ስሜት ካለና እንዲሁም የመድማት ስሜት ካለ በአፍንጫ ሊሆን ይችላል፣ በተለያዩ የሰውነት ክፍሎች ሊሆን ይችላል። የመድማት ስሜት ካለ፣ የመገጣጠሚያ ህመም ካለ፣ የጀርባ ህመም ካለ ሄማቶሎጂክ ማሊግናንሲም ሊሆን ስለሚችል አንድ ሰው ምርመራ ማድረግ አለበት ማለት ነው። ስለዚህ ሄማቶሎጂካል ማሊግናንሲ ስንል እነዚህ ዋና ምልክቶችን ሊያሳይ ይችላል ማለት ነው። ከታሪኩም እንደሰማችሁት እነዚህ ምልክቶች ቲፒካሊ እሷ ላይ የነበሩ ምልክቶች ናቸው ማለት ነው። ከመጀመሪያውም አንስቶ ስመጣ ትኩሳቴን ሲያዩት 39.1 ምናምን ይላል። ከዛ ድንገተኛ ቶሎ አልጋ ተያዛሉና አልጋ ያስኩኝና አይቪ ፓራስታሞል ማለት ነው። ምንድነው አይቪ ሲል በደም ስር የሚሰጥ ቶሎ እንዲሰራ ማለት ነው። እሱም ሲሰጠኝ ትኩሳቴ አልቀነሰ። ከዛ ሲመረመር ኢንፌክሽን ከዛ አንድ ቀን አደርኩኝና በንጋታው አይሶሌሽን ሩም ገባሁ ለብቻዬ ማለት ነው። እሱን ጀመርኩኝ ማለት ነው። ከዛ ምን ማለት ነው? ኬሞቴራፒ ገብቶ ምንድነው የሚያደርገው? ውስጥ ያለውን የካንሰር ሴል ማጥፋት ሆኖ ሳለ ስራው ጥሮቹን ሴሎችን ይነካል። ኬሞ በምትወስድበት ሰዓት ጸጉርሽ ይላጫል። ለምንድን ነው? ምክንያቱም ሴሉን ይነካውና ይነቅለዋል ራሱ መድኃኒት። የራስን ጸጉር ቁጥሩን ያውቀዋል። ስለ ጸጉር መነቃቀል ይጀምራል። ውሳ የሚባል የሆነ ቀይ መድኃኒት አለ። እሱን ከወሰድክ ብቻ ነው ጸጉር የሚነቀለው። እሱን ካልወሰድክ አይነቀልም። ስለዚህ ያ መድኃኒት ገብቶ እነዛን መጥፎ ሴሎች ይገላል፣ ጥሩንም በዛው ትንሽ ይጎዳል። በጣም ይጎዳል። በጣም ሳይድ ኢፌክት አለው። ሪያክት ሊያደርግ ይችላል። አሁን እየወሰድከው ሰውነት ሊንቀጠቀጥ ምናምን ይችላል። ከዛ ደግሞ ኃይለኛ ቦሚቲንግ ሊኖርህ ይችላል። ትኩሳት ሊያመጣብህ ይችላል። ምን ያክል መጠን ነው የምትወስጂው? አው እኔ መጀመሪያ የገባው ሰሞን ዶክሳና ሴትራቪን አንድ ካርቶን ወስድ ነበር 50 ሚሊ ግራም እና 1000 ሚሊ ግራም ማለት ነው የመጀመሪያውን ሳይክል ስጨርስ። ከዛም በኋላ ግን
ሃይ ዶዝ ነበር ወስጄ ነበር ማለትም 6000 ዶዝ ማለት ነው። ሲወሰድ ያማል መድኃኒቱ ውስጥ ላይ የህመም የፔን ስሜት አለው። ሲሰጥ ምንም ጥሩ ስሜት አይሰማህም፣ ይደካክማል፣ ያጨናንቃል ምናምን። ከዛ ደግሞ እኔ ይሄ ኖርማል ኬሞ እየወሰዱ ራሱ ያማቸዋል። ከዛ ደግሞ አስበው 6000 ዶዝ ስትወስድ በልጅነት ይከብዳል በጣም። እሺ ከዛስ ኬሞውን ጀመርሽ? ከዛ ምን ተፈጠረ? ኬሞውን ወስጄ 3ኛው ቀን ላይ የሆነ ማታ ላይ በጣም አመመኝ። አይኔ እንደዚህ ግልብጥብጥ ይላል ምናምን፣ ይሄ የሆነ ነጭ ምናምን ይሆናል፣ ሚሉትን አልሰማቸው ምናምን፣ ራሴን ብቻ ነው የምለው። ከዛ ሄደው ለዶክተሮቹ ምናምን ነገሯቸውና የኢንፌክሽን መድኃኒት እንግዲህ እንደሰማችሁት ሄማቶሎጂካል ማሊግናንሲ ወይም ደግሞ የደም ካንሰር በብዛት ሊከሰት ይችላል። በወጣቶችም በህፃናትም በአዋቂዎችም በማንኛውም የእድሜ ክልል ሊከሰት ይችላል። ምክንያቱም የተለያዩ የደም ካንሰር አይነቶች ስላሉ በህፃናት ላይ ኮመን የሆኑ አሉ፣ እንዲሁም ደግሞ በአዋቂዎች ላይ ኮመን የሆኑ አሉ። ስለዚህ በሁሉም የእድሜ ክልል የሚከሰቱ የካንሰር አይነቶች ናቸው። ስለዚህ እነዚህ ሄማቶሎጂክ ማሊግናንስ የምንላቸው የሚከሰቱት በደም በአጥንት ወይም ደግሞ በመቅኒ በምንለውና በሊምፋቲክ ሲስተም በሚፈጠር የሴሎች ችግር አማካኝነት ሊፈጠር የሚችል ህመም ነው ማለት ነው። ስለዚህ ይህ ሄማቶሎጂክ ማሊግናንሲ ወይም ደግሞ የደም ካንሰር የምንለው እንደ ደረጃው እንዲሁም ደግሞ በሚከሰትበት የእድሜ ክልል መሰረት ሊታከም የሚችል ነው። እንግዲህ እስካሁን የተከታተላችሁን ይመስላል ማለት ነው። ዛሬ አዳዲስ ነገሮችን እስካሁን ነግሬያችኋለሁ። በሚቀጥለው ደግሞ በሌላ ቪዲዮ እስከምንገናኝ ድረስ ቻናሉን ላይክ እና ሰብስክራይብ አድርጉ። ቴንኪው ባይ። እንግዲህ እስካሁን የተከታተላችሁን ይመስላል ማለት ነው። ዛሬ አዳዲስ ነገሮችን እስካሁን ነግሬያችኋለሁ። በሚቀጥለው ደግሞ በሌላ ቪዲዮ እስከምንገናኝ ድረስ ቻናሉን ላይክ እና ሰብስክራይብ አድርጉ። ቴንኪው ባይ።